ጌታቸው ሁለት አይነት አዲስ ፓርቲ መስርተዋል። በሰላማዊ መንገድ እንግዲህ በምርጫ ቦርድ ተመዝግቦ አዲስ ፓርቲ መስርቷል። ያው ቀደም ብላ የገለጸችው ፓርቲ ነው። ሁለተኛ ነገር ደግሞ አፋር ላይም ታጣቂ አለው እና ሁለት አይነት ካርድ እየተጠቀመ ነው ብላም ትወቅሳለች። በትግል በኩልም ሙከራ ያደርጋል። አፋር ክልል ታጣቂዎች ያደራጃል። በሌላ መልኩ ደግሞ እንደገና በሰላማዊ መንገድ ደግሞ ለመንቀሳቀስ በምርጫ ቦርድ እውቅና አግኝቶ እየተንቀሳቀሰ ነው። ገዢ መደቡ ግን በትግራይ ያለው ገዢ መደብ ግን ሰላም አይፈልግም። አሁን ገዢ መደብ ላይ ገለጻቻቸው እነማን እንደሚያካትት ትገዛ አደርብ ከም ገዛ አደርብ ግን ሰላም ዝደለ ይመስለንን ልማት ዝባል ዝደለ ይመስለንን ሰላም አይፈልግም፣ ልማት አይፈልግም። የትግራይ ያለው ገዢ መደብ ሰላም አይፈልግም፣ ልማት አይፈልግም። ናይ ኩናትን ብዝበዛን ዝተመስረተ ናይ ቁጠባዊ ስርዓት ጦርነት ላይ የተመሰረተ ወይም ጦርነትን ኤክስፕሎይት በማድረግ ጦርነትን በመበዝበዝ ላይ የተመሰረተ የኢኮኖሚ ስርዓት ነው መገንባው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ የሆነችው ሰምሃል መለስ አንድ አወዛጋቢ ቃለ ምልልስ ሰጥታለች። በዚሁ ቃለ ምልልስ መረር ያለ ወቀሳ ሰንዝራለች። የሰምሃል ወቀሳ በአንድ ወገን ላይ ብቻ ያነጣጠረ አይደለም። እንግዲህ በርካታ ፖለቲከኞች ስም ተነስተዋል። በፖለቲካ ድርጅቶች ተወቅሰዋል። ህወሓትን ጨምሮ በትግራይ የሚንቀሳቀሱ የፖለቲካ ድርጅቶችም ተተችተዋል። እንዲሁም በቅርቡ የተመሰረተው ስምረት ፓርቲ ሳይቀር ከሰምሃል ትችት አላመለጠም። ከዛ ባሻገር ደግሞ የቀድሞ ፕሬዝዳንት አቶ ጌታቸው ረዳን የሚመለከት ሀሳብ ሰጥታለች። እንዲሁም የአሁኑ ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጭምር በዚህ ቃለ ምልልስ ስማቸው ተነስቶ ከተተቹት ውስጥ ናቸው። እንግዲህ አጠቃላይ የትግራይ ገዢ መደብ ከነልሂቃኑ ሰላም የማይፈልግ ጦረኛ ነው በሚል በዚህ ድምዳሜ ነው በሰምሃል የተወነጀለው። እንግዲህ ሁሉንም ወደ እናንተ እናደርሳለን። ፕሪቶሪያ ውፅኢት ኬድና ክንወስዶ ንኽእል ኢና ናይ ፕሪቶሪያ እንግዲህ ተመልካቾች ቀደም ብለን እንደገለጽ ነው ሰምሃል በዚህ ቃለ ምልልሷ ብዙ አክተሮችን የወቀሰችው አባቷ ለረጅም ጊዜ የመራውን ህወሓት ሳይቀር አምርራ ወቅሰዋለች። ተቃዋሚ ፓርቲዎችን ወቅሳለች። በአፋር እየተንቀሳቀሱ ያሉ ታጣቂዎችም ተተችተዋል። በቅርቡ የተመሰረተው አቶ ጌታቸው ረዳና ጓዶቻቸው ጋር በጋራ የመሰረቱት ስምረት በመባል የሚታወቀው ፖለቲካ ድርጅትም ከትችት አላመለጠም። ስለዚህ ሌላው ቀርቶ በ1993 ዓመተ ምህረት ከአባቷ ጋር የሐሳብ ልዩነት ፈጥረው ከህወሓት የወጡ ፖለቲከኞችን የህዝብን ቀልብ የሚገዛ ሐሳብ ያልነበራቸው በሚል ሰምሃል ትችታቸዋለች። በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎችም በ2012 ምርጫ ልክ ከትግራይ ጦርነት ከጥቂት ወራት በፊት እንደምታስታውሱት ጳጉሜ 4 2012 የተደረገ ምርጫ ነበር። የፌደራል መንግስት እውቅና ወይም ደግሞ የምርጫ ቦርድ እውቅና ያልሰጠው ምርጫ እንደተደረገ ብዙዎቻችሁ ታስታውሳላችሁ። ስለዚህ ሰምሃል እሱን ሪፈር በማድረግ በ2012 ምርጫ ተሳታፊ የነበሩ ናቸው። እነዚህ ተቃዋሚ ፓርቲዎች ተሳታፊ የሆኑ ብቻ ሳይሆን ተሳትፈውም ህወሓት ያሸነፈበት ምርጫ እንደነበረ የምርጫ ውጤትም ጭምር ተቀብለው ህወሓትን በገዢ ፓርቲነት ያነገሱ ያኔ ለተመሰረተው መንግስትም እውቅና የሰጡ አንጋሾች ናቸው። ስለዚህ ህወሓትን የመተቸት ሞራል የላቸውም ተብለው ተተችተዋል በሰምሃል መለስ። ከዛ ባሻገር በቅርቡ በአቶ ጌታቸውና ጓዶቹ የተመሰረተውን ስምረት ፓርቲ የማንነት ቀውስ ያለበት ብለዋለች። እንግዲህ ከአይዲዮሎጂ አንጻር ነው የማንነት ቀውስ አለበት ብላ የገለጸችው። መጀመሪያ ሊበራል ሊሆን ሞክሮ እንደገና ሐሳብ እንደቀየረ በማመልከትም ጭምር ነው የተቸችው። እንግዲህ ተመልካቾች እስኪ በዝርዝር እንመልከታቸው። ቪዲዮዎችንም እያቀረብን አንዳንዶቹንም በትርጉም ጭምር ትርጉም በትግርኛ ስለሆነ ቃል ምልስ የተደረገው አጫጭር ያዘጋጇቸው ክሊፖች አሉ። እነዛን ክሊፖች ላቀርብላችሁና ትርጉም ጭምር እያቀረቡ
አዎ እዚህ ጋር ግልጽ መሆን ያለበት ህዝቡ ሰላም አይፈልግም እያልኩ አይደለም። ህዝቡማ ሰላም ይፈልጋል። ገዢ መደቡ ግን በትግራይ ያለው ገዢ መደብ ግን ሰላም አይፈልግም። አሁን ገዢ መደብ ላይ ገለጻቻቸው እነማን እንደሚያካትት ትገዛእ ደርቢ ከም ገዛእ ደርቢ ግን ሰላም ዝደለ ይመስለንን ልምዓት ዝበሃል ዝደለ ይመስለንን ሰላም አይፈልግም፣ ልማት አይፈልግም። የትግራይ ያለው ገዢ መደብ ሰላም አይፈልግም፣ ልማት አይፈልግም። ናይ ኩናትን ብዝበዛን ዝተመስረተ ናይ ቁጠባዊ ስርዓት ጦርነት ላይ የተመሰረተ ወይም ጦርነትን ኤክስፕሎይት በማድረግ ጦርነትን በመበዝበዝ ላይ የተመሰረተ የኢኮኖሚ ስርዓት ነው መገንባት ሰርጽ ይሰርጽ ዘሎ ተግባር እዚ ናይ ህወሓት በይኑ እዩ እውን ኢለ ይወስድ ዘልኳ ናይ ትገዛእ ህወሓት ብቻውን ነው ብዬ አላምንም። ማለት እሷ በገለጸችው አይነት መንገድ ሰላም አለመፈለግ ከጦርነት የሚገኝ ጦርነትን ኤክስፕሎይት አድርጎ በጦርነት ኤክስፕሎይት በማድረግ ፍላጎትን ማሟላት የሚባለው ነገር ህወሓት ብቻ አይደለም እያለች ነው። እነማንን እንደሚመለከት አደብቲ ኤሊት ዝበሃል ከም ኤሊት እንደ ኤሊት ነው እንደ እሱ ይጸገም ኢለ የዛም ናይቲ ኤሊት ባህሪ መሰረታዊ ፀገም ሕዘ ትግራይ ናይቲ ኤሊት ባህሪ። ስለዚህ ትግራይ ላይ ያለው መሰረታዊ ችግር የኤሊቱ ባህሪ ነው። ኤሊቱ ጦረኛ ነው። ኤሊቱ ሰላም አይፈልግም። ጦርነት ከጦርነት የሚገኝ ነገር ነው። የሰርቫይቫሉ ምንጭ ጦርነት እንደሆነ አይነት ኤሊት ባህሪ ናይቲ ኤሊት ድሌት አፍራይ ዘይምዃን ፕሮዳክቲቭ ምዃን ዝኣበዮ ኢሊት ምዃን እዩ ሕዚ ፀገም ዓብዪ ፀገም ኮይኑና ዘሎ ኢለ ይዛምን ፕሮዳክቲቭ አይደለም ማለት ከዚህ ውጭ ባለው መንገድ ፕሮዳክቲቭ መሆን የሚችል ኤሊት አይደለም። ከጦርነት ውጭ መኖር የሚችል አይነት ኤሊት አይደለም። ሰላም የሚፈልግ ኤሊት አይደለም። ከዛ ውጭ ባሉ መንገዶች ፕሮዳክቲቭ መሆን የሚችል ኤሊት አይደለም ነው እያለች ያለችው። ጥያቄውን እንስማ። ኤሊት እንትል ተለኸ እዚ ንህወሓት ምናልባሽ ነቶም መራሕቲ ሰራዊት ትግራይ እውን ኤሊት ስትይ እነማንን ማለትሽ ነው? ህወሓት ነው? የሰራዊት መሪዎች እያልሽ ነው? እነማንን? ምናልባሽ ቶም ንምሁራን እውን ተፅዕኖ ፈጠርቲ ኢና ዝብሉ እውን ኩሉ ሓዊስካ ማለት እቲ ደርቢ ከም ደርቢ እዩ ዝክርከብ ከም ደርቢ ግርም እንግዲህ እንደ ገዢ መደብ ነው እያለች ያለችው። ሁሉንም ይመለከታል። ህወሓትም የሰራዊት መሪዎችም ምሁራንም አጠቃላይ ተጽዕኖ ፈጣሪ የሆኑ ልሂቃንም በትግራይ ያሉት እንግዲህ ይህ ክስ ይመለከታቸዋል እያለች ነው ሰምሃል። በቅርቡ የተመሰረተው ፓርቲ አቶ ጌታቸውና ጓዶቻቸው በቅርቡ የተመሰረተው ፓርቲ የአይደንቲቲ ክራይሲስ ያለበት ነው ብለዋለች። ከምን አንፃር እንደሆነ እንስማው። እሺ እንስማ። ጌታቸው እንታይ ዓይነት ለውጢ ከመፅእ ከም ዝደለየ ኣነ ኣይፈልጥን። እስካዕ ዝረኣኽቦ ሰነድ የለን። ጌታቸው ብዙ ጊዜ ለውጥ ፈላጊ ወይም ደግሞ የለውጥ ትግራይ ውስጥ ለውጥ እንዲመጣ የለውጥ ፋና ወጊ ተደርጎ ነው ኮንሲደር የሚደረገው በብዙዎች ወጣቶች። ይሄ በተለያየ ሚዲያ የምንሰማው ነገር ነው። ግን ሰምሃል የምትለው ምንድን ነው? ብዙዎችም ይጋራሉ የእሷን ሀሳብ። ምን ይዞ እንደመጣ ያ ለውጥ ምን እንደሆነ ምንም ያየሁት ሰነድ የለም። ወይም በስነ ሀሳብ ደረጃ ይሄ በዚህ መንገድ ነው ብሎ ያሳየን ምንም ነገር የለም ነው የምትለው። ቶም ምዕራባውያን ዝደልይዎ ለውጥ ድዩ ሆምግሮን ድዩ? ምዕራባውያን የሚፈልጉት ለውጥ ነው ትግራይ ላይ መትከል የሚፈልገው ወይስ አገር በቀል የሆነ ለውጥ ነው የሚፈልገው? ምን እንደሆነ ግልጽ አይደለም። እንታይ እዩ ለውጢ እስካዕ ዘይፈልጥን ሓድሽ ፓርቲ እውን ተጣይሽሎ እንታይ እዩ እንትኖም ፋክት ከምዚ አይደንቲቲ ክራይሲስ ዓይነት ዘጋጠሞም እውን ይመስለኒ እዩ። አዲስ ፓርቲ አቋቁመዋል። እንግዲህ ይሄ ስምረት በሚል ስያሜ በቅርብ የተመሰረተ አንድ ፓርቲ አለ፣ ብዙዎቻችሁ እንደሰማችሁት። ይህ ፓርቲም ምን እንደሆነ ዓላማው ግልጽ አይደለም። ማለት የአይደንቲቲ ክራይሲስም ያለበት ነው። ከአይዲዮሎጂ አንጻር ነው እንግዲህ የአይደንቲቲ ክራይሲስ እንዳለበት እየገለጸች ያለች። ሊብራሊና ኢሎም ኔሮም መስለን ዳሕራይ
ድማ ከብዚ ሃፒ ሌበር ዴይዝ መልእኽቲ some sort of identity crisis ገጥሞም ከም ዘሎ ይግንዘብ እየ። መጀመሪያ ሊበራል ነን ብለው ጀመሩ። ከዛ በኋላ ደግሞ ቀየሩት። ናይ ለውጥ ሓሳቦም ግን እንታይ እዩ እንታይ እዩ መበገሲኡ ትሕዝቱ እንታይ እዩ አይፈልጥም። ለለውጥ እንደተነሱ ነው የሚገልጹት በተደጋጋሚ። ይዘቱ ምን እንደሆነ በምን ላይ የተመሰረተ እንደሆነ ምንም የሚታወቅ ነገር የለም። እኔ በግሌ አላውቅም ነው የምትለው ሰማን። ከሱ ቀጥ በቅርቡ የተመሰረተው ፓርቲ አቶ ጌታቸውና ጓዶቻቸው በቅርቡ የተመሰረተው ፓርቲ የአይደንቲቲ ክራይሲስ ያለበት ነው ብለዋለች። ከምን አንፃር እንደሆነ እንስማው። እሺ እንስማው። ጌታቸው እንታይ ዓይነት ለውጥ ከመጽእ ከም ዝደለየ አነ አይፈልጥም። እስካዕ ዝራእኹ ሰነድ የለን። ጌታቸው ብዙ ጊዜ ለውጥ ፈላጊ ወይም ደግሞ የለውጥ ትግራይ ውስጥ ለውጥ እንዲመጣ የለውጥ ፋና ወጊ ተደርጎ ነው ኮንሲደር የሚደረገው በብዙዎች ወጣቶች። ይሄ በተለያየ ሚዲያ ምን ሰማው ነገር ነው። ግን ሰማል የምትለው ምንድነው? ብዙዎችም ይጋራሉ የሷን ሐሳብ። ምን ይዞ እንደመጣ ያ ለውጥ ምን እንደሆነ ምንም ያየሁት ሰነድ የለም። ወይም በስነ ሐሳብ ደረጃ ይሄ በዚህ መንገድ ነው ብሎ ያሳየን ምንም ነገር የለም ነው የምትለው። ቶም ምዕራባውያን ዝደልይዎ ለውጥ ድዩ ሆም ግሮን ድዩ? ምዕራባውያን የሚፈልጉት ለውጥ ነው ትግራይ ላይ መትከል የሚፈልገው ወይስ አገር በቀል የሆነ ለውጥ ነው የሚፈልገው? ምን እንደሆነ ግልጽ አይደለም። እንታይ እዩ ለውጢ እስካዕ ዘይፈልጥኒ حدش بارت ون تتعيشوا له انتايت انتم فاكت خمس ايدنتيتي كرايسيس عينت وزغاطمم ون يመስለኒ አዲስ ፓርቲ ያቋቁመዋል። እንግዲህ ይሄ ስምረት በሚል ስያሜ በቅርብ የተመሰረተ አንድ ፓርቲ አለ። ብዙዎቻችሁ እንደሰማችሁት ይህ ፓርቲም ምን እንደሆነ ዓላማው ግልጽ አይደለም። ማለት የአይደንቲቲ ክራይሲስ ያለበት ነው። ከአይዲዮሎጂ አንፃር ነው እንግዲህ የአይደንቲቲ ክራይሲስ እንዳለበት እየገለጸች ያለች። ሊበራሊና ኢሎም ኔሮም መስለን ድሕራይ ድማ ከብዚ ሃፒ ሌበር ዴይዝ መልእኽቲ some sort of identity crisis ገጥሞም ከም ዘሎ ይግንዘብ እየ። መጀመሪያ ሊበራል ነን ብለው ጀመሩ። ከዛ በኋላ ደግሞ ቀየሩት። ናይ ለውጥ ሓሳቦም ግን እንታይ እዩ መበገሲኡ ትሕዝቱ እንታይ እዩ አይፈልጥም። ለለውጥ እንደተነሱ ነው የሚገልጹት በተደጋጋሚ። ይዘቱ ምን እንደሆነ በምን ላይ የተመሰረተ እንደሆነ ምንም የሚታወቅ ነገር የለም። እኔ በግሌ አላውቅም ነው የምትለው ሰማን። ከሱ ቀጥሎ እንግዲህ አንዱ ሁለቱም አካላት ልዩነት የፈጠሩት ትግራይ ውስጥ በህወሓት በኩልም እንዲሁም ደግሞ በነ አቶ ጌታቸው በኩልም ያሉ አካላት የፈጠሩት አንዱ ልዩነት ሁለቱም ትግራይን ወደ ጦርነት እያስገባት ነው ብላ ታምናለች ሰማል። ያው ሁሉንም ነው የምትወቅሰው ሰማል። የወገንተኛ ሆና ወይም ደግሞ አንዱን ደግፋ አይደለም ሐሳብ እየሰጠች ያለችው። ስለዚህ ሁለቱም ህዝቡን ጦርነት ውስጥ ሊከቱት ይፈልጋሉ። አንዱ ከፌደራል መንግስት ጋር ሆኖ አንዱ ደግሞ ከኤርትራ ጋር ሆኖ ጦርነት ውስጥ ሊከቷት ነው ትግራይን ትላለች። በዚህ ሂደት ውስጥ የአሁኑ ፕሬዝዳንት ጀነራል ታደሰ ወረደ ምንም አማራጭ እንደሌለው ትገልጻለች። እንደውም ያኔ የጊዜ አስተዳደር ፕሬዝዳንት ሲሆን የፈረማቸው ባለ 8 ነጥብ የቃል ኪዳን ፖይንቶች ነበሩ ብዙዎቻችሁ እንደምታስታውሱት። ከነዛ ከ8ቱ ነጥቦች ተራ ቁጥር 5 ላይ ከኤርትራ ጋር ማለት ከማንኛውም አይነት ሉዓላዊ የኢትዮጵያ ሉዓላዊነት የሚጥስ ከጎረቤት አገር ጋር የሚደረግ ግንኙነት ተገቢ እንዳልሆነ እዛ ጋር ተጠቅሰዋል። ያ ራሱን የቻለ ወጥመድ ውስጥ የሚከት ነው ብላ ታምናለች ሰማል። ብዙ ማስተያየት ሲሰጥበት ነበር በዚህ ጉዳይ ላይ ያኔም በዛ ወቅት። አንድ ያነሳቸው ነገር እሱ ነው። ሌላ ያነሳቸው ጌታቸው ሁለት አይነት አዲስ ፓርቲ መስርተዋል። በሰላማዊ መንገድ እንግዲህ በምርጫ ቦርድ ተመዝግቦ አዲስ ፓርቲ መስርቷል። ያው ቀደም ብላ የገለጸችው ፓርቲ ነው። ሁለተኛ ነገር ደግሞ አፋር ላይም ታጣቂ ያለው እና ሁለት አይነት ካርድ እየተጠቀመ ነው ብላም ትወቅሳለች። በትግል በኩልም ሙከራ ያደርጋል። አፋር ክልል
ታጣቂዎች ያደራጃ በሌላ መልኩ ደግሞ እንደገና በሰላማዊ መንገድ ደግሞ ለመንቀሳቀስ በምርጫ ቦርድ እውቅና አግኝቶ እየተንቀሳቀሰ ነው። የለን ናይ ኤሊት ባህሪ እዩ ናብ ዘእቲና አና ሓደ ብጣዕሚ ካብ ዘስሐቅ ማለት ዘሕዘነንን ዘስሐቀንን አንድ በጣም ያሳቀኝና ያሳዘነኝ ጉዳይ ናይ ጌታቸው ዘረባ ፍትንትን ጌታቸው ንግግር ሕዝቡና ቡሌት ፕሩፍ መኪና እዩ ዘለኹ ዓይነት ነገር አሁንም በቡሌት ፕሩፍ መኪና ነው መንቀሳቀሰው ብሎ የገለጸበት ነው። ዋላታ ወንበር ውሰዳ እምበርት ናይ ወንበር መግለጽታት ወንበሩን ብትቀሙኝም የዛ ወንበር ላይ ሆኜ ማገኛቸው የዛ መገለጫ የሆኑ ቤኔፊትስ ስቲል እጄ ላይ ነው ያሉት ይዘለኹ አይነት ጃራ ትንሽ መመጻደቅና ያው ጃራ ይዝጉራ ነው። ያው እንደዛ አይነት መመጻደቅ ሲገባ ማየት ያሳዝናል ነው የምትለው። እዚህ ጋር የጀነራል ጻድቃንን ስም ታነሳለች። እነ ጀነራል ጻድቃን የሊበራል ፖለቲካ አስተሳሰብ እንደሚያዋጣ በተደጋጋሚ ያው ይገልጻሉ። ሶ በነ ክሊንተን እና በቶኒ ብሌር ዘመን የተጠየፉት የሊበራል ፖለቲካ አስተሳሰብ ዛሬ በትራምፕ ጊዜ ይሄንን ሲናፍቁ ሳይ በጣም ይገርመኛል ብላለች እና በዚህ መልኩ ትችቱን አቀረበች። ከዛ ቀጥሎ ያነሳችው ነገር አሁንም ከትግራይ ወደ ትግራይ ልሂቅ ነው የተመለሰችው። የትግራይ ልሂቅ ከኮንጎ የባሰ ኤሊት ነው የምትለው። የኮንጎ ኤሊት ያው የኮንጎ ሲቪል ዋር ብዙዎቻችሁ ታውቁታላችሁ። የተለያዩ አካላት የውጭ አክተሮች እጃቸውን ያስገቡበት በጣም ብለዲ ከሚባሉ አፍሪካ ውስጥ ከነበሩ ሲቪል ዋርስ አንደኛው ነው የኮንጎ ሲቪል ዋር ከ2003 እንደ አውሮፓውያን አቆጣጠር ጀምሮ በጣም ብዙ ኢንተረስት ያለበት ብዙ የማዕድንና የተለያዩ ጉዳዮች ያሉበት ነው የኮንጎ ሲቪል ዋር። ሶ ልክ እንደ ኮንጎ ሲቪል ዋር እንዳሉት እንደ ኮንጎ ልሂቃን ብላ ነው የትግራይ ልሂቃን ከኮንጎ ጋር ያነጻጸረችበት ሁኔታ ማለት ኢንፋክት